ለብዙ ለአደጋ ምክንያት ናቸው ተብሎ የሚጠቀሱ እግረኞችም አሉ ምን ታዘባለህ እነሱ ብቻ ሳይሆን ህጉንም ታዘበው የኢትዮጵያን የትራፊክ ህግንም ታዘበው ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው ቀጥ ነው በየቦታው አሰማርተ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብረው በጣም ልክ አይደለም አሁን እግዚአብሔር ይስጠው ኮሪደር ምናምን ብሎ ሰርቶ የእግረኞች አለ እስቲ እናየዋለን እሱ እናየዋለን ሰተህለት የእግረኛ ይሄ ሳይክል ነው ስለሆነ በሳይክል ላይ የሚሄድ ማህበረሰብ ነው ያለ አሁን ባንተ መንገድ ላይ ገብቶ የተጎዳው ሰውዬ አንተ ምትጠየቅለት ከሆነ ለሚጠነቀቅ አደጋው ሲከሰት በቃ እንደው እግዚአብሔር ፈቀደ የእግዚአብሔር ትእዛዝ ነው ጌታ ያለው እንደሱ አይነት አስተሳሰብ እኔ አላም ልክ አሁን ህፃን ልጅ ሲወለድ የራሱን ነገር ይዞ ይመጣል እንደሚሉት አይነት አስተሳሰብ ነው በጣም ሲደጋገም አንድ ውሸት እውነት ነው ይመስል አምስት ልጅ ያለው አንድም ነገር ይዞ የመጡት ነገር ለምን እንዋሻለን ይሄ በከነጥቡ በጸሎት በመናም ይደረግ አይደለም ሰው የሰራው ነገር ነው ስርዓቱን ጠብቀህ ነው መኪና የሰሩት ሰዎች በአስፋልት ላይ የሚሄደው በነዳጅ በኤሌክትሪክ በምን ሄደው ይሄን ስትረግጠው ይሄን ስታዞረው ይሄን ብለው ነግረዋል እሱን ጠብቀህ ነው ህጉን መጠበቅ ነው እንጂ ያለብህ እንደው እሱ ውስጥ ገብተህ ባሳልችልም ያስችለኛል የሚባል ይሄ ቂልነት ነው አሁን በጣም ብልጥ ሊሆኑ የሚፈልጉ ሰዎች ጅቡ የሚሉ ሰዎች ሁሉ ቦታው መኪና ላይ አይደለም ወረፋ የሚጠበቅበት ቦታ ላይ የብዙ ጊዜ አረሳለ ሞካውን ገብተህ ወረፋ ጠዋት ሰሶሶ አለ ቆመሃል አናትን ጭፍልቅልቅ አርጎት ሶስት ማኪያቶ ምናምን ብሎ ረጋግጦ ብብቱን አንተላል ሁለት ማኪያቶ አድሙና ብሎ አዞብህ በቃ እንዲህ ብለህ ተከረም እኔ ሰውዬ አባዬ ልጆች አሉ ምን አይነት ልጆች ነው የሚያሳድግ ምሽት ላይ ተደራጅተው ተገጨ የሚሉ ከዛ በኋላም ፖሊስ ምርመራ ላይ ሄዶ ያግለሰብ ሁሉ ሰጥቶ ሳይገጭ ቆመ በቂ ምስክር ሁሉ ተደርጎበት እንደዚህ ነገር ሰምተሃል ገጥሞሃል መንገድ ላይ አሁን ለዚህ ተክላይማኖት ጋር አንድ ጊዜ እንደሱ ገጥሞናል የና ጓደኛዬ ሄድን አርጉት መኪናው ላይ ወደቀ ከዛ ከኋላ ያለው አይቶታል እኛም ስለምናቀው አካባቢውን በቃ እንደተጎዳ ምናምን ቢጤ ሲሆን ደሞ አብሮኝ የነበረው እንጠለጠለና ሁለቴ ሲለው ሮጥ ጁራዞ ማለት አሁን ሌባና ፖሊስ ሳይሆን ሌባና ካሜራ ነው ጨዋታው የትራፊክ ጣት ገጥሞ ያውቃል እንደው ያሽከረከርክ ያለ ዳሪያስልኝ ማንጃው ጋር አለኝ እሺ ብዬ እዛም ጃፍቃዲ ይዞት ሄደ እኔ ደግሞ አልወድም ጃፍቃዲ ይዘው ወደዚህ ሲሉ ደስ አይቆምና እዚሁ ቅጣይ ነው እንደውና ባገኙኝ አጋጣሚ ግን ስተት ከሰራው መቀጣት ነው የምፈልገው ቅጥም ይሁን ኦኬ ሰው አጥፋት ነው ሾው ካጠፋው ጭቅጭቅ ውስጥ ልገባ ሃይዌይ ላይ መጣ ሃይዌይ መጣ እንግዲህ በጧያ ነርተ 80 ነርተ ልክ ስትገባ ትንሽ እንደሄድክ 30 ሚለው ምን ማለት ነው ምርጥ አስፋልት ላይ ከበዛ ጋር ካሜራ ይዞ ተደብቆ ቁጭ ብሎ ስራ መፍጠር በሰው ላይ የሰው ኢሞሽን በጣም ይጎዳ ይመስለኛል አንደኛ እንትንም አይደለም ይሄ ፍርት ነው ማለት ደስ አይልም ቁማር ነው ይመስለው ደስ ሀገር አይመስለኝም እንደዚህ ሲሆን አንዳንድ ነገር ሳይ በጣም ቅር ይለኝ ፓስተር እንኳን ፈቃደኛ ሆንክልን ከልብ ነው ማመሰግነው እንግዳችን ስለሆንክ ሰላም ጤና ይስጥልኝ ክቡራን ቤተሰቦቻችን አሃዱ 94.3 የኢትዮጵያውያን ድምጽ በሆነው ሬዲዮና ቴሌቪዥን ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ ወደናንተ የሚቀርበው አውቶሞቲቭ ጆርናል ዝግጅታችን በተለያዩ በአውቶሞቲቭ ኢንዱስትሪ ዙሪያ ላይና እንዲሁም ደግሞ ከትራፊክ ድራይቨሮች ከሹፌሮች ጋር ባለው ጥንቃቄ ወደናንተ የምናደርሰው ዝግጅት ነው ለዛሬ እንግዳችን በተለያዩ አንደበተ ርዕቱ ብንልም ያስኬዳል እንዲሁም ደግሞ በመንፈሳዊ አስተምርነቱ የብዙዎችን ልብና አእምሮ የገዛ ፓስተር ቸርነት በላይ ብዙዎቻችሁ ፓስተር ቸሬ በማለት ነው የምናውቀው የዛሬው የአውቶሞቲቭ ጆርናል ዝግጅታችን እንግዳችን ነው አብራችሁን ቆዩ ፓስተር ቸሬ እንደምን አለ እንኳን እንግዳችን ስለሆንክ ከልብ ነው እናመሰግነው በአድማጭ ቤተሰቦቻችን ዘንድ አውቶሞቲቭ ጆርናል ታውቀዋለህ በነገራችን ላይ አውቀዋለሁ እሺ ታወቀ ፕሮግራም እንግዲህ አውቶሞቲቭ ጆርናል ለመጀመሪያ ጊዜ ጥያቄያችን የሚሆነው ብዙዎችን መቼ ተወለድክ አይደለም የመጀመሪያ መኪና ታስታውሳለህ የመጀመሪያ መኪና አዎ ረጅም ዓመት ነው አሮጌ መኪና የነዳሁት አብሮኝ በጣም ብዙ ዓመት ነው የኖረው መጀመሪያ መኪና ፎረነር ሰርፍ ነው
ባለ 2 በር ረጅም ዓመት ነው የነዳሁት። ምን ያህል ጊዜ ነው በጣም እንደው ከነዳት በኋላ ከሷ ጋር የነበረ? በጣም የምትገርም መኪና ናት። መኪናዋን አንድ ባለቤቱ ከፋብሪካ ወጥተው እዛው በነበሩበት ሀገር ነዷት። ወደዚህ ሙቭ አድርገው ሲመጡ ይዘዋት መጡ። በዛ ሰውየው አረፉ። ግቢ ውስጥ ረጅም ወደ 2 ዓመት ቆመች መኪናዋ። ባለቤትየዋ መኪናውን ሲያዩ ባለቤታቸውን እያስታወሳቸው ይቸገሩ ነበር። ከዛ በአጋጣሚ በሆነ ሰው ምክንያት እሷ መኪና እኔ እጅ ላይ ገባች። ምስተካከል ነገር ነበራት። ሚስተካከለውን አስተካከልኩትና ረጅም ዓመት ነው የነዳሁት። አታስቸግርም። ዝም ብለህ ነዳጅ አምጣ ትላለች፣ ሰጣታለህ፣ በቃ አትቆምም። በቃ ባለውለታ ናት እሷ። ከሷ ጋር እንግዲህ የነበረ ቆይታ ትዝታ ይሄን ከመሰለ ከዛ እስቲ ወደ አውቶሞቲቭ ጆርናል ጥያቄያችን ስናልፍ ብዙ ጊዜ በማሽከርከር ህይወት ላይ ያው አንተን የመረጥነ ዋናው ትልቁ ነገር በመንፈሳዊ አስተምሮነት አሁን ላይ ያለው እንደ ዓለም እንደ ሀገርም የትራፊክ አደጋ በኢትዮጵያ ውስጥ እጅግ ሲበዛ በርካቶችን ለአካል ጉዳት ብዙዎችን ለሞት ለንብረት ውድመት ዳርጓልና ይሄ ነገር ከመንፈሳዊ አስተምሮነት ጋር እንዴት ይያያዛል? እንደው ምእመናኑስ ተከታዩንስ ክርስቲያኑንስ እንደው እንደ አንድ አስተማሪ እንደ ፓስተርነት በዚህ ጉዳይ ላይ ያለን አመሰግናለሁ ጥልዬ። በጣም አሪፍ ነገር ነው ያነሳው። እኔ በጣም ጋብቻ ትምህርት ውስጥ ብዙ ጊዜ እንደውም አንደኛው መርህ ጎማ አለዋለሁ። የመኪና 4 ጎማዎች የሚል መርህ አለ። ከመኪናው ጎማ መካከል አንዱ ቢጎድል መኪና እንደማይነዳ ሁሉ በጋብቻ ውስጥ ያሉ መርሆች አንዱ ቢጎድል እንደማይነዳ ማይለወጡ መርሆች አሉት ሜሬጅ። ልክ እንደዚህ መኪና ማይለወጥ ማያድግ እውቀት እኮ ነው መኪና ማንዳት እውቀት። የሚያድግ እኮ አይደለም፣ ጠብቀኸው የምታኖረው የሚቀየር ማኑዋል መኪና መንገድ ላይ እየሄደ ጀት ይሆንብኛል ብላ አፈራ። መንገድ ላይ ድሮን ይሆናል ብላ አፈራ። የተሰጠህን መጠበቅ ነው። እኔ አስተማሪ ሰውዬ የነገረኝ መጀመሪያ ጎማ ይሄን ያለኝ ከመግባት በፊት ህፃናት ከተኛ መኪናው ራሱ ጎማው ከተኛ እንስሶች ካሉ ቼክ አርግ። ከዛ ቆፈን ክፈት፣ ዘይትን ውሃን ቼክ አርግ። ከዛ በኋላ ግባ ዳሽቦርድ ላይ ያሉትን እንትኖች ሞተር አሙቅ፣ ፍሬቻ ተመልከት፣ መስታወት ሙሉ ለሙሉ አትዝጋው፣ ክፈተው መስታወት ከውጪ ድምጽ እንድትሰማ። አፍንጫ በማሽተት በማየት በምናምን የሚሰራ ነገር ነው። መኪና መንፈሳዊ አይደለም። መንፈሳዊ አይነን ጨፈነ ጸልይ የምትነዳው አይደለም። ቴክኒካል ነገር ጠብቀህ ነው አድርግ ያለኝ። እሱን ጠብቃለህ። ዳሽቦርዱ ላይ ምልክት ስታይቁ ይሄ ዘይት ነው፣ ይሄ ኤሌክትሪክ ነው፣ ይሄ ሲሆን ይሄ ነው ብሎኛል። በቃ እኔ የማውቀው እሱን። ሲታመምብኝ ጋራዥ ነው የምደውል፣ ባለሙያ ነው የምፈልገው። ሲታመምብኝ ቤተሰቦቼን ሰብስቤ ጸልዩልኝ አለኝ። ሐኪም ቤቱ ጋራጅ ነው፣ ከሚቀየር አይደለም። ገብቷል። ብዙ ሰው መንዳት ሲችል በቃ መንገድ ላይ የተቀየረ ይመስለዋል። ኖ መጠበቅ ያለብህ ስርዓቱን ጠብቀህለት፣ መኪናው የሚፈልገውን እንክብካቤ አድርገህለት፣ መስጠት ያለብህን ሰጥተው እያዳመጥከው እያሸተትከው የሚሰጥህ ሽታ አለ፣ የሚሰጥህ ድምጽ አለ፣ የሚሰጥህ ብርሃን መብራቶች አሉ። ኢግኖር እየገጨ ከሄድክ ራሱን መኪናውን የሬሳ ሳጥን ለማድረግ ፈልገሃል ማለት ነው። የሚቀየር አይደለም። ስለዚህ መርሆቹን ጠብቀህ የሚያድግ አይደለም እኮ እውቀቱ። መርሁን ጠብቀህ በጣም ይሄ ቀኝ እግርህን በጣም ስትጫነው መኪናው ይሄዳል። በጣም ይሄ መሃሉን ስትረግጥ ፍሬን ነው፣ ይሄኛው እንደዚህ ነው ተብለሃል። እውቀት የማይፈልግን ነገር መርገጥ የለብህም። በጣም ይሄንን ተተረከ ጫንከው ይበራል መኪናው። ያልሰራኸውን ነገር ማብረር የለብህም። በጥንቃቄ ስፒድህን ጠብቀህ በአግባብ ግራና ቀኝ አይተህ ቅድሚያ መስጠት ላለብህ እየሰጠህ አስተውለህ ከነዳኸው አገልግሎት ይሰጥሃል። አይደለም ሳይንሱ ይሄ ነው። በቃ ይሄን ጠብቀን እስከተገለገልን ድረስ አገልግሎት ይሰጠናል። ከዚህ ውጪ ግን በረረልኝ ብለህ በጣም ድሮን አረጋዋለሁ ካልክ፣ የሚሰጥህን ድምጽና ሽታ አላዳምጥም ካልክ፣ የሚፈልገውን ነገር ካልሰጠኸው የምትፈልገውን አይሰጥህም። መኪናው ተሽከርካሪ ነው፣ ከቦታ ቦታ የሚወስድህ ነው። ከቦታ ቦታ እንዲወስድህ የሚጠይቅህ ነገር አለ። ተንከባከበኝ ይልሃል፣ ጠብቀኝ ይልሃል፣ አስተውልና አየኝ ይልሃል፣ ድምጽ ያሰማሃል። እንደ ሰው ሊል ይችላል። የሚያመጣቸውን ነገሮች ሰምተህ ተግባብተህ በስርዓት ከያዝከው አገልግሎት ይሰጣል። በተለይ እንደኔ አሮጌ መኪና የሚያሽከረክር ሰው በጣም በጥንቃቄ እንደ ሽማግሌ ነው የምትይዘው። አክብረህ የሚንቋቋ ነገሩን ጠብቀህለት ደገፍ አድርገህ ትይዘው ነው። ገብቶሃል? አሁን ብዙ ሰው ታዲያ ችግር ውስጥ የሚገባው ምንድን ነው? እኔ አሁን በጣም ነው የሚገርመኝ። አንድ ጊዜ ፕሮፌሰር ሀገሪማ ሲናገሩ ሰምቻለሁ። እኔ ሰው ያልሰራውን ነገር ሲያበር ይገርመኛል።
ብለዋል። ሰው እንዴት አንድ ጎማ ያላዋጣህበትን ነገር በጣም ማብረር እውቀት አይደለም። መኪና ተወዳዳሪ ከሆንክ ኦኬ መወዳደሪያ ቦታ ሄደህ ብረር። ህዝብ የሚመላለስበት ቦታ ማአት ህዝብ የሚወጣበት የሚገባበት ቦታ ላይ ሄደልኝ ብለህ ቀኝ እግር ብቻ ጭንቅላት የማይጠይቅ ነገር ማረግ ተገቢ አይደለም። ችግሮችን በጣም እየጨመረ የሚመጣ ነገር ነው የሚሆነው። መረውን ከጠበቅክለት መኪና ስርዓቱን ከጠበቅክለት የሚጠይቅህን ከሰጠኸው አገልግሎት ይሰጣል። በአግባብ ከሄድክበት አልሰጥህም ብለህ ኢግኖር ከገጨኸው የሚሰጥህን ሽታ አላሸትም ካልከው የሚሰጥህን ድምፅ አልሰማም ካልከው ያወራል እኮ ያወራል። እንዲያወራ አድርገው ነው የሚሰሩት ሰዎች። እንደው ፓስተር ቸሬ ብዙ ጊዜ ሰዎች ለዚህም ይሆናል ከልክ አደጋው ሲከሰት ብዙዎቹ ይሄን አሁን አንተ ያልከውን ዕውቀት መረዳት የላቸውም። ምን ይላሉ? በቃ እንደው እግዚአብሔር ፈቀደ የእግዚአብሔር ትእዛዝ ነው ጌታ ያለው። ለነሱስ ምንድነው መልእክት ያለው? ምክንያቱም አስተማሚ አደጋ የደረሰውን እንግዲህ እግዚአብሔር አዘዘበት። እንግዲህ እሱ አስቸጋሪ ነው። እንደሱ አይነት አስተሳሰብ እኔ አላምንም። ልክ አሁን ሕፃን ልጅ ሲወለድ የራሱን ነገር ይዞ ይመጣል እንደሚሉት አይነት አስተሳሰብ ነው። በጣም ሲደጋገም አንድ ውሸት እውነት ነው ይመስላል። ገባ? አሁን ሕፃን ልጅ ሲወለድ የራሱን ነገር ይዞ ይመጣልና እያለ በድሉ ያድቃልና እያለ ሰው ይወልዳል። አሁን ልክ እንደዛ ነው ማየው። ይሄ እንደዚህ የሚባል ነገር እኔ 5 ልጅ ወልጃለሁ። አንድም ነገር ይዞ የመጡት ነገር የለም። ይዘው የመጡት ነገር ለምን እንዋሻለን? ገባ? ይሄ ፈረደበት ምናምን አይደለም። በቃ አይደለም። በአግባብ ስለማንጠቀም ካለን የማሽከርከሪያ ቦታ አነስተኛነት፣ የመኪና ብዛት፣ እኛ ስርዓት አልባ መሆን፣ ኢሞሽናችንን መቆጣጠር ስለማንችል ውድድር ስለሚመስለን አሁን ሲቀደም የማይወድ ሰው ማለት ሰው ነው ያለው። እቀድማለሁ ብሎ ሲሄድ መኪናውን ሁሉ ጊዜ አትቆጣጠረውም። አንዳንድ ጊዜ ከጨዋታ ውጭ ይሆናል። ሰው የሰራው ነው። የሆነ ቦታ ላይ ቻው ይልሃል። ፍሬኑ ከፈለገ በስርዓት ካልያዝከው አይሆንም። በቃ አሁን እንደዚህ አይነት ነገር በጣም ከተደጋገመ ውሸት እውነት ይሆናል። ውሸትን ካመንክ ደግሞ ችግር ውስጥ ነው የምትገባው። በአግባብ መጠቀም አለብህ። ሰው በቀኑ ነው የሚሞተው። አይ ነው ግን በቀኑ ነው ወይ አሁን ሰው እየሞተ ያለው ብትለኝ አይመስለኝም። እኔ ጣልቃ ነው እየገባ ያለው። ያለ ጊዜው እየፈጠነ ሰው እየሄደ ራሱን አደጋ ውስጥ ይከታል። እየደረበ እየወጣ ችግር ውስጥ ይገባል። ይሄን ስል ሁሉም ሰው ቀዥቃዣ ነው እያልኩ አይደለም። በስርዓት የሚሄደውን ሰውዬ የሚንቀሸቀሰው ሰውዬ አደጋ ውስጥ ሊከተው ይችላል። ስለዚህ ሁሉም ነገር የሚያያዘው ከመኪናው ጋር ሳይሆን ከራስ ጋር ነው። ገባ? መጀመሪያ ሰው በስነ ስርዓት መገራት አለበት። ራሱን መቆጣጠር መግዛት አለበት። ፈርሃ እግዚአብሔር ሊኖረው ያስፈልጋል። አንገሩን ማኔጅ ማድረግ አለበት። ገባ? አሁን ስለ መግባርም እንኳን አለው እኮ እኔ ሰው ምን ተምሮ እንደሚሰጠው አላውቅም። ወጥቶ አንገቱ ነው ወጥቶ የሚሳደብ ሰው ይያል። እሱንም ልናነሳው ነው። ሞገደኛ አሽከርካሪ የሚባለው እንደው ገጥሞ ያውቃል? እንደው መንገድ ላይ እንደው ክላክስ በማስጮ በክላክስ የሚሄድ የሚመስለው ሰው ምን እኔ አሁን የምንቀሳቀስበት አሁን የሆነ መንገድ አለ ማልንቀሳቀስበት መንገድ በዛ በኩል ያሉ ሰዎች እንደዚህ ናቸው ብዬ ደምድሜያለሁ። በቃ በዚያ በኩል ያሉ ሰዎች በጭንቅላት አያስቡ። በጭንቅላታቸው እንደማያስቡ አረጋግጠው። በቃ መንገዱ ጠባብ ነው። መስመርን ጠብቀህ ካልሄድክ ከባድ መዘጋጋት ትፈጥራለህ። ቱ ዌይ እንደዚህና እንደዚህ ከዚህ ይመጣው መንገድ አለ። ረጋ ብሎ ነው ሁሉም ሰው የሚሄደው። ኩርባ ላይ አንዳንድ ጊዜ የሚጫንበት ቦታ ስላለ የመያዝ ነገር አለ። ጠብቃ ከሄድክ ጥሩ ነው። ትንሽ ሳሳታለሁ ብለህ መሀል ላይ ገብተህ ከሄድ ከዛ የሚመጡትን ሰዎች መንገዳቸውን ትዘጋለህ። ጥልፍልፍ ነው የምታደርገው። እዚህ ጋር የቆመው ሰው እየፈልገው አይደለም። ሁሉም ሰው መሄድ ይፈልጋል። አሁን በጣም ብልጥ ሊሆኑ የሚፈልጉ ሰዎች ጅው የሚሉ ሰዎች ይሄንን ሳይም እንደማይታቃለ በቃ መኪና ውስጥ ያለው ሰውዬ በጭንቅላቱ አያስብ። በጭንቅላት የሚያስብ ሰው እኔ በዚህ በኩል ስገባ ከዛ የመጣው ሰውዬ መኪና አደጋ ቢደርስበት የቤተሰብ ኃላፊ ቢሆን እኔም አደጋ ውስጥ ብገባ እንደገና እነዚህ ሰዎች ኦፌንድ አደርጋቸዋለሁ። እነዚህም ሰዎች እኮ ሊሄዱ ነው እዚህ ጋር ነው ተራሙ ይዘው የሚሰራ መኪና ይዘው የቆሙት እኔ ምን ስለሆንኩ ነው ቀድማቸው ብሎ ማሰብ አለበት እኮ። ይሄ ከማይንድ ጋር የሚያያዝ ነገር ነው። ሰው ስለ ምግባሩ አልተሰራም። ከታች ጀምሮ ግምል ቅድሚያ አይደለም። ሁሉ ቦታ እኮ ነው መኪና ላይ እኮ አይደለም። ወረፋ የሚጠበቅበት ቦታ ላይ እኔ ብዙ ጊዜ አነሳለሁ። ቶሞካውን ገብተህ ወረፋ ጠዋት ሲሶሶ አለ ቆመሃል አናትን ጭፍልቅልቅ አርጎት 3 መኪያቶ ምናምን ብሎ ረጋግጦ ብብቱን አንተ ላይ አድርጎ 2 መኪያቶ አድሙና ብሎ አዞብህ በቃ እንዲህ ብለህ ትከረማለህ። አሁን ይሄ ሰውዬ አባዬ የሚሉት ልጆች አሉ ቤት ውስጥ። ምን አይነት ልጆች ነው የሚያሳድገው? ይሄ ስፔሱን ጠብቆ ሰው ወረፋውን ጠብቆ እዚህ ጋር የቆመው ሰውዬ መጠበቅ አለበት። አወቀውም አላወቀውም
ሰው ነው የቆመው። መኪናም እንደዛ ነው። መኪናም ላይ እሱን እኮ ነው የምናየው። ፓስተር አሁን ብዙ ጊዜ አንተ ከጋብቻ ትምህርት ላይ ብዙዎቹ ህይወት አትርፈሃል፣ ለብዙዎችም አስተምሮ አስተላልፋል እና የኛ የትራፊክ አደጋ የተለመደው በሬዲዮንም በመንግስታዊ ተቋማት መግለጫም በትራፊክ ፖሊሶችም መግለጫም ቅድሚያ ለእግረኛ ባለመስጠት፣ መሪ በጥንቃቄ ባለማሽከርከር፣ የቴክኒክ ብልሽት የሚሉ ሪፖርቶች ናቸው ተደጋጋሚ ለትራፊክ አደጋው እንደ አንድ ሪፖርት የሚቀርበው። እኔ አንድ ጥያቄ ልጠይቀ። አንድ አሽከርካሪ ጠዋት ከቤቱ ሲወጣ ከትዳሩ አጋር ጋር ሰላም ካልሆነ አይመልስ እንዳቃጠልከኝ በሚል እርግማን የሚወጣ ሾፌር እንደው ለአደጋ ተጋላጭ አይሆንም ብላ አታስብም? ከዚህ ጋር ተያይዞ እስቲ አንድ መልእክት አቅርብልን። ምክንያቱም ሹፍርና አብሮ አንድ ትዳር ነው የሚል መልእክት አስተምሮን ሰምቻለሁ። ምንም ነገር ላይ በሪሌሽንሺፕ ከተበላሸ የሆነ ነገር አሁን ተነጅሰ ከወጣ እኮ ጤነኛ ፊት ይዛ አትወጣም እኮ። እኔ ያለው ተወግቷል አለ ከሚስቴ ጋር የተወጋ ካልተወጋ ክንፉን የተመታ ባላቃለሁ ተበሳጨች ሚስት አውቃለሁ። መንገድ ላይ ምናምን መብራት ላይ ታየዋለህ በቃ ሲነዳ ቁም ነገር ይሄ ተወግቷል አታለ ይሄ ተወጋ ለምን ባባል ለምሳሌ በጣም ምንም ጥያቄ የለው። ምንም ጥያቄ ተሸቅበህ ስትወጣ ጥያቄ የለው። በተለይ እንደዚህ እርግማን ባለበት እርግማኑ እንኳን እኔ አሁን ያንዳንድ ሰዎች እርግማን አይሰራም እውነት ለመናገር አይመልስም። እዛ ደረጃ ምን አደረሰ ሲጀምር? አሁን እኮ ኮሚኒኬሽን ነው በቃ ነው። ሰው ሁሉ ጊዜ የሰጠውን ነው የሚሰጠው። እና ኮሚኒኬሽን ሲበላሽ ይሄ ነው የሚሆነው። ሰው ተቃጠልከኝ ያቃጠለ ምናምን እኮ የኮሚኒኬሽን እኮ ችግር ነው። ገባ? አስተውለን መንቀሳቀስ አለብን። በተቻለ መጠን ኮሚኒኬሽናችን ላይ መስራት አለብን። ወጥቶ መቅረት እኮ አለ። እኔ መጨረሻዬ ቢሆን ነው። እኔ አሁን ጠዋት ሬዲዮ አለኝ አይደል? እኔ እንደምናደራችሁ ሁሉ ችግር ካለ ዩተርን አድርግና ተመለስ፣ ከሚስት ጋር ሂድና ሶልቭ አድርግላለሁ። ለምን የዛሬ መጨረሻ እኮ ድጋሚ ላታቅፋት ትችላለህ። አሁን ኩርባ ላይ ከሆነ ዙርና ተመለስ ወደ ቤት እላለሁ። ዋው ምንም ጥያቄ የለውም። ገባ? ችግር ካለ በማለዳ ስለሆነ እኔም ፕሮግራም አሁን ምን ትሰራለህ? በቃ እሺ ቀንህን ለምን ታበላሻለህ? የመጨረሻ ቢሆንስ ልጆችን ትምህርት ቤት ይዘህ እየሄድክ ያለው ሳማቸው፣ እንደምትወዳቸው ንገራቸው፣ እንደምትኮራባቸው ንገራቸው። ከሚስት ጋር በፍቅር አይደለም ተጣልተ መኖር የማትችልበት እድል ሊመጣብህ ይችላል። ሂድና ሶልቭ አድርግ። አለቀ በቃ። ችግሮች ሁሉ አይፈቱም እኮ አንዳንድ ጊዜ። ችግሮችን ደግሞ ሶልቭ የምናደርገው ተቀባብለን፣ የማንቀየረውን ነገር ተቀብለን፣ የሚቀየረውን ነገር በጊዜ ሂደት የሚቀየረውን ለጊዜ ሰጥተን፣ ግን ግጭቶችን ነገር እየፈታን መሄድ አለብን። ልዩነትን እያዋደድን መሄድ አለብን። አንድ አይነት አንሆንም። ለምሳሌ ባልና ሚስት እኮ ወንድና ሴት ናቸው። በተፈጥሮ ምንም ሰዎች ናቸው። በጾታ ይለያያሉ። ሀሳባቸው መለያየቱ አይቀርም። ሀሳብ ልዩነት ማለት ግጭት ማለት ጠብ አይደለም። ጠብ አታርጉት፣ ወደ ጠብ አትቀይሩት። ጠብ አይደለም እኮ ሀሳብ ተለያየ ማለት ጠብ፣ ግጭት፣ ጥላቻ አድርገህ መውሰድ የለብህም። ሁሉ ጊዜ ሰው ፐርሰናል ያደርገዋል፣ ችግሩን ሁሉ ጠብ ያደርገዋል። እኔ እናንተ አብረን ብንውል እኮ ጥልዬ የማያስማሙን ብዙ ነገሮች አሉ። እነዛ ማለት ጠብ መሆን አይደለም ያለባቸው፣ የሀሳብ ልዩነት ናቸው። እነሱን አዋደን እንዴት እንሂድ? እንዴት አድርገን ያንተንም የኔንም ሐሳብ አካይደ አያይዘን መሄድ እንችላለን? የግድ አንድ መሆን የለብንም እኮ። ልዩነቱ ሊያስፈልግ ይችላል። በልዩነት አይደል ልጆቻችንን ያገኘነው? አንድ አይነት ሆነን ነው እንዴ? የምንወዳቸው በስማችን የሚጠሩ ልጆች ካገኘነው በልዩነታችን ነው። ልዩነት ስላለ ወንድና ሴት ስለሆነን እኮ። ልዩነት ራሱ ውበት ነው፣ የሚሰጠን ብዙ በረከት አለ። ስለዚህ ግጭቶችን ሶልቭ እያደረጉ ቢንቀሳቀሱ፣ ከቤት ስትወጣ ድጋሚ ለመመለስ ምን ዋስትና አለህ ነው። ገባ? ስለዚህ ኮሚኒኬሽን ላይ አሁን ተርገ ምናምን ይሄ አይደለም። ምንም ጤነኛ አድርጎ ቤቱን ካልያዘ ታዲያ ምን ብላው ትሸኝ? እያለቀሰች መሸኘቱ አይቀርም። የሰው ድብርት እኮ ህይወት ላይ የሚያመጣው ተጽዕኖ አለ። ይሁን የተከፋ ሰው ፊት አይተህ ደስ ይላል እንዴ? ያን ስሜት ይዞ የሚወጣው ግን ሹፌር ልክ መሪውን ሲይዝ ከዛ ነገር መላቀቅ የለበትም። በምን ሂሳብ ይላቀቅ? አሁን እኮ ይሄንን አሁን ዝም ብለን ተላቀቅ ምናምን አይደለም። ተወግተሃል። ለኃይል የተሰካ እንትን ይዘህ ሰይፍ ይዘህ እንዴት ነው የምትላቀቀው? በዛ ስፒሪት ውስጥ ኔጌቲቭ ኢነርጂ ነው ይዘህ የምትወጣው። እሱን ይዘህ ነው በዚህ ሪፍሌክት የምታደርገው። ብዙ ሰው እኮ ያንተ ይዞት እኮ የወጣውን ነው አንተ ላይ የሚደፋብህ። ምንም አላረኩም ምን አድርጌው ነው የምትለው ሰው ገጥሞ ያውቃል? መስታወት አድቦ ምናምን ሄደው ምን አድርጌዋለሁ? ያቀኛል አያቀኝም? ለመጀመሪያ ጊዜ ተገናኝተን ለምን እንጣላለን? ይሄ የሚያሳየው እዛ ጋር ጭቦት የወጣው ነው። ስለዚህ ቤትም ያሉት ምንድነው አስጭኘው ከቤት ማውጣው ማለት አለባቸው። ከቤት የሚወጣው ምንድነው ጭኘ የምወጣው? ምን አረገኝ ሰውዬ ማለት አለበት።
አግኝተኛል ይዘኸው የወጣ ሄኮ ይዘኸው የወጣው ከዚህ ስትወጣ ነው እኔ የሰጠሁን ይዘህ የምትወጣው ከቤት ይዘህ የወጣው ይሄ ነው በቃ ገባ ሰው ሁሉ ከቤቱ ይዞት የወጣው ነገር አለው ምንድነው ለባሌ የሰጠሁት ማለት አለባቸው ሚስቶች ባሎችን ለሚስቴ ምንድነው የሰጠሁት አለበቃ በቃ ይሄ እኮ ውጤት ነው እኮ አሁን መጣ ውጤት አይቀየርም እኮ ይሄንን መትቼ ይሄንን የመታውበት ድምጽ መቀየር አልችልም ይሄን ድምጽ ምጠላው ከሆነ ማድረግ ያለብኝን ማቆም አለብኝ ገባ ስለዚህ ሪሌሽንሺፓቸው ላይ ኮሙኒኬሽናቸው ላይ መስራት አለባቸው ምንድነው የምትፈልገው ቆይ የምትስቅ ሚስት ትፈልጋለህ የሚያስቃት እናድርግ ደስተኛ ባል ትፈልጋለች አዎ ደስተኛ የሚያደርገው ነገር ታድርግ ሰዎች ነን ገባ ሰው ስሜት አለ ስሜታችን ጤነኛ መሆናችን ምልክት ነው ጤነኛ ስትሆን ስሜት አለ ጤነኛ ስትሆን ታዝናለህ ታለቅሳለህ ይከፋል ያምሃል ጤነኝነት ነው ሰው መሆን ነው ስሜት ያለ ሰውና ማለት ነው ዞሮ ዞሮ ምንም ከቤት ሲወጣ ባርኩት እንደዚህ የሚባል የለም የሰራውን ነው ሰው መጽሐፍ ምን ይላል መሰለህ አትሳቱ ዛይራ አይዘበትበትም ሰው የዘራውን ያንን ያጭዳል ይላል አለቀ በቃ የመታው ነገር ድምጽ አለው ሚስቱን መጥቶ ሲወጣ መርቃን ትሸኛው ነው የቤት ውጪ ሲጠየቅ አልሰጥም ብሎ ውጪ ከበር መልስ የሚጋብዝ ሰውዬ አንተ ስስታም ድሮም ለቤት አትሆንም ሲባል ምንድነው የፈለገው ገባ ያደረጋት ነገር ውጤት ናት እኮ እንድትስቅ አድርገህ መውጣት ደስተኛ አድርገህ መውጣት በኋላ ራስህ ከዛ ለለጀለስ ይላል ያረዳልኝ ለምን አነሳውት መሰለ ፓስተር ቻንዶ ይቅርታና በማከል ላይ አንዳንድ ጊዜ እንደዚህ በከፍተኛ የትራፊክ አደጋ ለአካል ጉዳት የበቁትን ሰዎች እንጠይቃቸዋለን የመጀመሪያ ከአደጋው በፊት የነበረው ክስተት ምን ነበር የሚል ጥያቄ አለ አንድ ወንድማችን ተጣልቼ ነበር የወጣሁት ከሚስቴ ጋር አለ በጣም ባይለኛው ግጭት ውስጥ ነበር እና ሞጆን እንዳለፍኩት ያ ድምጽ ነው የመጣብኝ እና ተጋረድኩኝ ያን ስላለ ነው ይሄን ነገር ያነሳውትና ስለዚህ ሰላም ያልሰጠ ባል ወይም ለባሏ ሰላም ያልሰጠች ሚስት በሰላም ለማሽከርከር ያው አንደኛ ኃላፊነት ስፔሻሊ ህዝብ ተሽከርካሪ የሚይዙ ሰዎች ህዝብ የሚጭኑ ሰዎች እንደገናም ራሳቸው ስራ ያላቸው ሰዎች እንዲህ አይነት ስሜት ካላቸው ያንገር ችግር ካለ ቆም ማለት ጥሩ ምንም ነገር ተናደህ ማድረግ የለብህም ሰሞኑን እንደውም ፌስቡክ ላይ ጽሁፍ ጫራ አድርጌ ነበር ምንም ነገር ተበሳጭታችሁ እንዳትወስኑ ተናደህ ተበሳጭተህ ተቆጥተህ የምታደርገው ነገር ትክክል ሆኖ አያውቅም በተቻለ መጠን እንዲህ አይነት ሁኔታ ውስጥ ካለ ኃላፊነት የሚጠይቁ ነገሮች ማድረግ የለብህም መጀመሪያ ከዚህ ችግር መውጣት አለብህ ሰከን ማለት አለብህ ምትኖርበት ዓላማ ካለ ማለት ነው ዝም ብለህ እንትኑ ፍሬን የሌለው ነገር ይዘት መኪናውን ሃንድል የሚያደርግህ ከሆነ እኮ ችግር አለ አንተም ማትነዳው ከሆነ ለምን ትገባበታለህ መኪናውን መቆጣጠር የምትችልበትን ስሜትን ዕውቀትን የተረጋጋ ስፒሪት መያዝ አለብህ ለምሳሌ አንዳንድ ሰው ደግሞ በቃ ድንገተኛ የሆነ መኪና ላይ ደውሎ መርዶ የሚነግር ሰው አለ የሚያስደነግጥ ነገር የሚነግር ሰው አለ እንዲህ ቅጽበቶቹን ወይ ክስተቶችን ለማለት አይደለም ዞሮ ዞሮ ሁላችንም እንደ ሰው መጀመሪያ ራሳችንን ከእግዚአብሔር ጋር መንፈሳዊ ነገራችንን መጠበቅ አለብን ሁለተኛ ራሳችንን መጠበቅ አለብን ሶስተኛ ራሳችንን ካልጠበቅን ሌላ ሰው ልንጠብቅ አንችልም ራሱን የማይጠብቅ ሰው ሌላ ሰው ሊጠብቅልህ አይችልም አሁን ህዝብን ጠብቅ ብትለው ራሱን የማይጠብቅ ሰው ለምን ይጠብቀው ለራሱ ክብር ከሌለው ለአንተ እንዴት ክብር ይኖራል ለህይወቱ ክብር የሌለው ሰው ሁሉ ለሰው ህይወት ክብር የለው ገባ ራሱን የሚያከብር ሰው ነው የራሱ የሚያከብር ለራሱ ቦታ ያለው ሰው ነው የራሱ ቦታ ቢሰጠው ለራሱ ቦታ መስጠት አለበት ነው አሁን ሰዎችን አክብሩ መንገደኛ ጠብቁ ምናምን አይደለም መጀመሪያ ራሳችሁን አክብሩ በቃ ራሱን ማክበር አለበት ለራሱ ክብር መስጠት አለበት ስርዓት መያዝ አለበት ራሱን መጠበቅ አለ ሰው ሁሉ ራሱን ከጠበቀ ይሄ ችግር ከየት ይመጣል ራስን ከጠበቅ እኔን አላጠብቀኝ አትችልም አንተ ጎልደን ሎ እኮ የሚባለው እኮ አንደኛው እኮ ባይብል ላይ ያስቀምጠው አንተ ላይ እንዲደረግ የማትፈልገው ሌላ ሰው ላይ አታደርግ አንተ እንድትባል የማትፈልገው ሌላ ሰው ለምን ትላለህ አንተ እንዲደረግብህ የማትፈልገው ሌላ ሰው ላይ ማድረግ የለብህም ዞሮ እያንዳንዱ ሰው ይሄ የሚነዳው ቆርቆሮ አልሰራው ዱምቡሎ ይላል ድሮ አላዋጣበት አንድ ሲል ያላዋጣሁበትን ነገር ተጠንቅቄ ነው መያዝ አለብኝ ስርዓቱ መጠበቅ አለብኝ ይሄ በከነጥቡ በጸሎት በመናም ይደረግ አይደለም ሰው የሰራው ነገር ነው ስርዓቱን ጠብቀህ ነው መኪና የሰሩት ሰዎች በአስፋልት ላይ የሚሄደው በነዳጅ በኤሌክትሪክ በምን የሚሄደው ይሄን ስትረግጠው ይሄን ስታዞረው ይሄ ነው ብለው ነግረዋል እሱን ጠብቀህ ነው የምትሄደው መርከብን የሰሩ ሰዎች በውሃ ነው የሚሄደው ብለዋል አውሮፕላን የሰሩ ሰዎች የሰማይ ህጉን መጠበቅ ነው እንጂ ያለብህ
እንደው እሱ ውስጥ ገብተህ ባሳልችልም ያስችለኛል የሚባል ይሄ ቂልነት ነው። እንደዚህ አይነት ነገር አይሰራም ለማለት ነው። በጣም አሽከርካሪዎች ላይ ቆይተናል። አሽከርካሪ ነህ? ለምን ያህል ዓመት አሽከረከርክ? ብዙ ዓመት። እሺ፣ ወደ እግረኞች ስንምጣ ከተማ ውስጥ ከመታዘባቸው እግረኞች ለብዙ ለአደጋ ምክንያት ናቸው ተብሎ የሚጠቀሱ እግረኞችም አሉ። ምን ታዘባል ፓስተር ጀሬ? እኔ በእውነት ለመናገር እነሱ ብቻ ሳይሆን ህጉንም ነው የምታዘበው። ህጉንም ታዘባለሁ። የኢትዮጵያን የትራፊክ ህግንም ታዘበዋለሁ። ለምን ብትለኝ የሰዎችን ጥፋት በአሽከርካሪ ላይ መለጠፍ፣ አሽከርካሪ ምንም ኃላፊነት እንደሌለበት አይነት ስሜት እንዲሰማው፣ በቃ ተገጫ ሁሉ ጊዜ ተጠያቂ ሹፌር የሚሆንበት ነገር ከዚህ በፊትም ተናግሬያለሁ። አሽከርካሪዎች እኛ ሀገር እውነት ለመናገር አሁን የህጸጾቹን እንዳወጣን ሆኖ ኢትዮጵያን እንደ ሀገር አሁንም ካቆዩት ተቋማት መካከል አንዱ ሹፌር ነው። ለሹፌር እኛ ሀገር ክብር አለ። ሹፌር ይከበራል። ሹፌር ቦታ ይሰጠዋል። ሹፌር በትክክል እንደ ሹፌር ባለው አሁን ዝም ብለህ አስበው። ኢትዮጵያ ውስጥ ያሉ ሹፌሮች ሁሉ ተኝተው ከቤት አንወጣም ቢሉ ጥልይ ኢትዮጵያ እስትንፋሷ ሲል ነው የሚለው፣ ቀጥ ነው የምትለው። እንደዚህ አይነት አቅም ያላቸው ሀገር እንደ ሀገር እንድትቆሙ ለማድረግ በየቀኑ አስተዋጽኦ የሚያደርጉ ሹፌሮች ክብር ሲገባቸው ሰቀቀን፣ ቦታ ሊሰጣቸው ሲገባ ቦታ አልባ በየቦታው አሰማርተ የትራፊክ ፖሊስ እነሱን ለመቅጣት ብቻ የሚደረገው እንቅስቃሴ በጣም ነው የሚደብረው። በጣም ልክ አይደለም። እውነት ነው ማለት ሰው የሆነ ጽዋው ሲሞላ የሆነ ጊዜ ፖዝ ካደረገ ትናንትና ህክምና ባለሙያዎች ስራ ሲያቆሙ ምንድነው ሀፕን ያደረገው? ዛሬ የትራፊክ እንቅስቃሴውን ለመቆጣጠር የወጡ ትራፊኮች ሾፌሮች ወደ ቤት ገቡ ምንድነው የሚሰሩት? አግኝተኛል ማሰብ በጣም ያስፈልጋል። በተለይ ታክሲ፣ የህዝብ ተሽከርካሪ የሚሰሩ ሀገር አቋራጭ የሚሰሩ በእውነት ልዩ ጥበቃ ሊደረግላቸው፣ ልዩ እንክብካቤ ሊደረግላቸው፣ ቦታ ድንበር ተሻግረው ህይወት አስይዘው ህይወት አስይዘው የሚጫወቱ ሀገርን እንደ ሀገር የሚያቆሙ ህዝብን ከህዝብ የሚያገናኙ ድልድይ መሰለህ። አንተ ለድልድይ በጣም ብዙ ቢሊዮን በጅተህ እኮ እየሰራህ ነው። በድልድዩ ላይ ማን ነው ሀገርና ህዝብና ህዝብ የሚያገናኝ? ቆርቆሮ ነው ብቻው። እዛ ውስጥ የልጆች አባት አለ። እዛ ውስጥ አንድ ኢትዮጵያዊ ዜጋ አለ። እዛ ውስጥ ህይወቱን ያስያዘ ሰው አለ። ከባድ ልጆቹን በትኑ ህዝብ ከህዝብ አገናኛለሁ ብሎ የሚሄደው ሰውዬ አለ። ላው በቂጡ የወረደ ገብታ ራቁቱን በረሃ ለበረሃ የሚንከራተት ብዙ ሰው አለ። ስንቱ ነው ወጥቶ እየቀረ ያለው? የእነሱ ድምፅ አለ አሁን ይሰማል። የእነሱን ድምፅ ሰምቶ አቤትን ብሎ ጉዳይ የሚል ህግ አለ። ለእነሱ የሚቆረቆራል፣ የሚቆምላቸዋል፣ መልስ የሚሰጥላቸዋል። ይሄ ያስከፋኛል። ገባ? እግረኛ ትላለህ። እግረኛው ስርዓቱን ጠብቆ አሁን እግዚአብሔር ይስጠው ኮሪደር ምናምን ብሎ ሰርቶ የእግረኞች አለ። እስቲ እናየዋለን፣ እሱ እናየዋለን። ሰተህለት የእግረኛ ይሄ ሳይክል ነው ስለው በሳይክል ላይ የሚሄድ ማህበረሰብ ነው ያለ። መሀል አስፋልት ላይ ገብቶ የሚገጭ ነው ያለ። ይሄ ሰውዬ የታባክ ንስና መባል አለበት። እውነት ለመናገር እኔ እግረኞችን ሁሉ አይደለም፣ ስርዓት ያላቸው ብዙ ሰዎች አሉ። ያጠፋ ነው መጠየቅ ያለበት። ዘሎ የገባው ሰውዬ እንዴት ነው ሹፌሩ የሚጠየቀው? አግኝተኛል። ሁሉም እኮ ጋላቢ አይደለም፣ ሁሉም እኮ አጥፊ አይደለም። በስርዓት የሚሄደው ሰውዬ ላይ መሀል ሪንግ ሮድ ላይ አያይዞ የሚገባበት ሰውዬ ድንገት ይመጣብሃል። በቃ መብቱ ነው ይመስል። እንደዚህ አይነት ሰዎች ራሳቸውን መቀጣት ያለባቸው፣ ኃላፊነት መውሰድ ነው ያለባቸው። ህዝቡ ማንቃት አለበት። የእምነት አባቶች ሊያነቁት ይገባል። ትምህርት ቤቶች ሊያነቁት ይገባል። እድርም እኮ ሰው የሚሰበሰብበት ቦታ ላይ መንቃት አለበት። ከዚህ በኋላ እኮ ተንቀጭቅጨ መሀል ከተገጨህ እኮ ተጠያቂው ራስን መባል አለበት፣ መፍራት አለበት። አሁን በአንተ መንገድ ላይ ገብቶ የተጎዳው ሰውዬ አንተ የምትጠየቅለት ከሆነ ለምን ይጠነቀቃል? ኃላፊነት መውሰድ አለበት ሰው ሁሉ ማለት ነው። ቆርቆሮውን የሚያዘው ኃላፊነት መውሰድ አለበት። ተጠንቅቆ ማሽከርከር አለበት። እነዛም በእግርም የምንንቀሳቀስም ሰዎች መጠየቅ አለበት ብዬ ነው ማስበው። ነው መኪና ጠዋት ላይ ከማሽከርከር በፊት የመጀመሪያ ማድረግ ያለበት ነገር ምንድን ነው? ያው ቆሞ አይደል ያደረው ማታ ነርተህ የመጣው ነው ቼክ ታደርጋለህ። እኔ አልፎርሽም እነዚህ አይነት ጎማዎች ቼክ አደርጋለሁ። ዙሪያ ያለው ገብቶ ብሎ ሊያድር ይችላል። ምክንያቱም ጠዋት ወጥቼ አንደኛ የራሴን፣ ሁለተኛ የተሽከርካሪ መንገዶችን እንዳልዘጋጋ አጉል ቦታ ቆሜ ቼክ አደርጋለሁ። ውሃ ምናምን ቼክ አደርጋለሁ።
ይሄን አድርግና ነው ጸልዬ ገባለሁ መኪና ውስጥ። በድንገት የሆነ መኪና ያሽከረከርክ ያለ ጎማ ተመጽ ራሱን ተቀየረ ማለት አዎ ጎማ እንትን ብሎብኝ ያውቃል፣ ተስፈንጥሮብኝ ያውቃል፣ የኋላ ጎማ በሮብኝ ያውቃል። እንደሱ አይነት ነገር አለ። ከልጆቼ ጋር ሆኜ ወርጄ አስተካክዬ ቀይሬ ያውቃለሁ። አዎ ድንገት ይሄ ኮንስትራክሽን ምናምን ያለበት አካባቢ ስለነበረ የነበርኩት ሚስማር ምናምን አይጠፋም። እንደዚህ አይነት ቦታ የተከወነ በተለይ አሁን ኮንስትራክሽን ያለበት ኤሪያ ላይ ቢኖሩ ሰዎች በጣም ጥንቃቄ ማድረግ አለባቸው። ንቃይ ምናምን ስለማይጠፋ ጎማህን ጉዳት ይደርስበትና ማይሆን ቦታ ላይ እንድትቆም ያደርጋል። ያሽከረከርክ ያለ በድንገት ነው የማትረሳው የምልክቶች ያደጋ ምልክቶች ገጥሞ ያውቃሉ? በራስ ጊዜ እንደው በችሎታ አመንቱ ምትለው ነገር? አዎ አንድ ጊዜ ምን ሆነ መሰለ፣ ዝዋይ ለአገልግሎት ቆይቼ ስመጣ መቂ ቆየሁኝና ሲሄድ አገር ሰላም ነው መንገዱ እንደ ዛሬ። በማግስቱ ስመጣ ከመቂ አለፍ ብለህ አስፋልቱን ቆርጠውታል እና ቆርጠውት ሬንጅ አድርገውበታል። ተቆርጦ ለማደስ ማለት ነው። ቆርጠውት አስፋልቱን ከሆነ ሜትር አንስተውታል። ምንም ምልክት የለውም። አገር ሰላም ነው ብዬ ነው እየመጣ ያለሁት። ስፒድ ላይ ነኝ ገባሁበት እና በቃ እንደማይሆን ሆኖ ብቻ እግዚአብሔር አተረፈን። ተረፍኩ። በቃ ዘሎ ማለት አትጠብቅም። አስፋልት እያየህ ነው የምትሄደው። እንግዲህ አይተው ከሆነ መንገዱ በጣም አገር ሰላም ነው። በጣም ረጅም መንገድ ነው፣ የነዳው ነው። እንደሱ አይነት አደጋ ተከስቶብኝ ያውቃል። ግን እግዚአብሔር ረድቶኝ የተወሰነ ነገር ምናምን መኪናው አልኩ እኮ ተሰባብሮ መሄድ የሚችል መኪና ነበር የምነዳው። እግዚአብሔር ይመስገን፣ እግዚአብሔር አተረፈን። በቃ መኪናውን ለመቆጣጠር እንኳን ተረፈ። አንዳንድ የአሽከርካሪዎች በተለይ ምሽት ላይ ያሽከረከሩ ያለ በአንዳንድ አካባቢ በመሀል አዲስ አበባም አልፎ አልፎም በአንዳንድ ክልል ከተሞች ላይ ምሽት ላይ ተደራጅተው ተገጨን የሚሉ ከዛ በኋላም ወደ ፖሊስ ምርመራ ላይ ሄዶ ያ ግለሰብ እግሩን ሰጥቶ ሳይገጭ ቆመ፣ በቂ ምስክር ሁሉ ተደርጎበት እንደዚህ አይነት ነገር ሰምተሃል? ገጥሞሃል? ካለስ ደግሞ ምንድነው መልእክት ፓስተር ቻሌ? ያው ይሄ እኮ የወንጀል መከላከል ስራ ነው መሰራት ያለበት። ሸዋሸዋ ማለት ነው። አሁን በሚኒባስ ሰዎችን ጭነው መንገድ ላይ ምናምን አፍነው ምናምን አስፈራርተው ገንዘብ ወስደው መንገድ ላይ ሰው የሚጥሉ ሌቦች እንዳሉ ሁሉ ማለት ነው። በዚህም ደግሞ ተሰማርተው መንገድ ላይ አሁን ለዚህ ተክለ ሃይማኖት ጋር አንድ ጊዜ እንደሱ ገጥሞናል። እኔና ጓደኛ ኤፍሬም ይባላል። እየሄድን አሉት መኪናው ላይ ወደቀ። ከዛ ከኋላ ያለው አይቶታል። እኛም ስለምናቀው አካባቢውን በቃ እንደተጎዳ ምናምን ቢጤ ሲሆን ደግሞ አብሮኝ የነበረው ኤፍሬም ይባላል። አደገኛ ልጅ ነው። አንጠለጠለና ሁለቴ ሲለው ሮጠ። ጁራዞ ማለት ነው። የወደቀው ተነስቶ ሮጠ። አዎ እንደዚህ አይነት ነገር አለ። ሆን ብለው ያደርጋሉ። 3-4 ከተለያየ ቦታ ቆመው ድንገት በተለይ ይሄ ስፒዱ ቀለል ብሎ የሚሄድበት ቦታ ላይ በቃ መኪናው ላይ ተኙና ይወድቁብሃል ወደኋላ። በተለይ ሴት እህቶችን በጣም ነው የሚያስደነግጧቸው። ገንዘብ ይቀበሏቸዋል ምናምን። ይሄ ያው ከሸዋሸዋ የተለየ አይደለም፣ ሌብነት ነው። ይሄ አሁን ያው በየመንገዱ ትራፊክ መብራት ብቻ ሳይሆን ካሜራም እየተገጠመ ያለበት ሁኔታ ስላለ እንግዲህ ይሄ ችግሩን እያቀለለው ይመጣል። አሁን ካሜራ መኖሩ ምናምን የስማርት ሲቲ ምናምን ያለው ነገር እንደዚህ አይነት ነገሮችን ያጠፋቸዋል ብዬ አስባለሁ። ለቀላሉ ሰዎች የሚታለሉበትን ነገር ያጥፈይት ጋር ማን ጥፋተኛ እንደሆነ ካሜራው የሚያረጋግጥበት ይሆናል። አሁን ሰው 4-5 ሰው ውሃው ገጭቶታል ምናምን ብሎ አትሸቀብማ። በዛ መሰረት ፍትሃዊ የሆኑ ፍርዶችን የምታገኝበት እድል ይፈጥራል ብዬ አስባለሁ። በየቦታው አለ ልልህ ነው አለ በየሰፈሩ በየጊዜው የሚፈጠሩ አዳዲስ የሆኑ የሌብነት ስታይሎች ነው ያሉት። መኪና ጎማ የሆነ ነገር ሆኗል ምናምን ብለው አንተ እውነት ነው ይመስል 3-4 ቦታ ተቆሞ አንድ አይነት ነገር ስትባል ምን ሆኗል መኪናዬ ብለው ሰዎች እንዲወርዱ በቅርብ ጊዜ እንደዚህ የተሰሩ ልጆችም ስላሉ ማለት ነው። እንዲህ አይነቱ ውንብድና አለ። መኪና ላይ ዘለው የሚወጡበት ሁኔታ አለ። ያው ወንጀል ነው። ድሮም አለ። ሌባና ፖሊስ ይኖራል ሁሉ ጊዜ። አሁን ሌባና ፖሊስ ሳይሆን ሌባና ካሜራ ነው አሁን ጨዋታው። ቴክኖሎጂ ያመጣው ማለት ነው። ገባ? አሁን ሌባና ፖሊስ እውነት ነው። ፖሊስ የሚሰራውን ነገር ይሰራል። ግን ፖሊስ ብቻ ሌባና ካሜራ ሲሆን መቃየት ጋር ምን እንደሆነ ታውቃለህ። አሁን እኮ ሌባ ጨዋ የሚሆንበት ሁኔታ ይፈጠራል። አሁን ሌባና ፖሊስ ብቻ ሲሆን መጥቶ አልቅሶ ፖሊሱን ሊያሳምነው ይችላል። ገባ? ካሜራና ሌባና ካሜራ ሲሆን ግን ይሄ ነገር የሚቀረፍ ይመስለኛል። ጥልዬ እንደው መኪና አቆመ
ለአገልግሎትም ወይም ደግሞ ቤተሰብ ጋር ጓደኞች ጋር ወዳጅ ዘመዶች ጋር ሄደህ ስፖኪዮ ሰርተህ ታውቃለህ? ስፖኪዮ አልተሰራኩም፣ ግን መስታወቴ ትንሽ ክፍት ሆና የጂም ቦርሳ ከመኪና ውስጥ መጽሐፍ ቅዱስ ቦርሳ ምናምን ተበልቼ አውቃለሁ። ታብ ምናምን ከመኪና ውስጥ ተወስዶ ያውቃል። ስፖኪዮ ሳይሆን የኋላዋ መስታወት ትንሽ ከፍት ልጆች ሲንቀጨቀጩ ይከፍቱት ነበር። ተንሸራታች ናት። ከፍተዋት እንደዚህ ወጎን የምትንሸራተት ናት እና ክፍተት ነበራት። እኔ አላየሁም። ዘጋግቼ ነው የወረድኩት። በሷ በኩል ከፍተው መኪናውን ከፍተው እቃ ምናምን ወስደውብኝ ያውቃሉ። ከአንድ ሁለት ጊዜ የጂም ቦርሳው ሌላ ጊዜ ነው። ያ ታብ ምናምኑ ደግሞ ሌላ ጊዜ። አንተ መሆን ታወቀ በኋላ ለመመለስ አላቅም። እንግዲህ ከዛ በኋላ ያው የወሰደው ሰው መጽሐፍ ቅዱስ ላም ስለሆነ የተወሰደብኝ ውሰዱት፣ ጥሩ ነው ያንብቡት ብዬ እንደሱ አድርጌያለሁ። የትራፊክ ቅጣት ገጥሞ ያውቃል? እንደው እያሽከረከርክ እያለ ዳር ያስተውለ ብሎኛል። አንድ ጊዜ ስልክ እያወራው እዚህ የሆነች ኮንስትራክሽን እየሰራን ቸርች እዛ ልጆቹ ያዘዙኝን ነገር ህንፃ መሳሪያ እየገዛው የታዘዝኩትን እያወራው ወጥቼ እያወራው ስላልጨረስኩ ስልኩን እያወራው ዳር ያዛለኝ። ሞተረኛ ነው። ከዛ በጣም እንትን አደረገኝ። ተናስተለኝ መንጃ ፈቃድ አለኝ። እሺ ብዬ መንጃ ፈቃዴን ሰጠው። ከዛ መንጃ ፈቃዴን ይዞት ሄደ። እኔ ደግሞ አልወድም መንጃ ፈቃድ ይዘው ወደዚህ ሲሉ ደስ አይቆምና እዚሁ ቅጣይ ነው የምለውና ስልክ እያወራው ስለነበር በጣም ብዙ አሽከርካሪ አይደለሁም። ብዙ ነጂ እንደዚህ ምንዳም ሰው የለውም ከተማ ውስጥ። ወይ ቢሮዬ ነኝ፣ ከቢሮዬ ቤት ነው። በመሃል በዚህ እንቅስቃሴ ውስጥ ነው ያለው። አልፎ ጉዳይ ሲኖረኝ እወጣለሁ። ከዛ ውጪ የለውም። ባገኙኝ አጋጣሚ ግን ስተት ከሰራው መቀጣት ነው የምፈልገው። ቅጡኝ ነው የምለው። ኦኬ እሺ ጥፋት ነው። አዎ እሺ ኦኬ ችግር የለም። ካጠፋው ቅጣኝ ነው የምለው። ካጠፋው ምን ጭቅጭቅ ውስጥ ምገባው የባህል ማወቅ እንደዚህ ተሳስቼ ካልሆነ ማይኬድበት እንደዚህ አስፋልት ላይ የሆነ ነገር ያደርጉና ይጠፋል እሱ። እዛ ስተት እንደሱ ክፍት ነው ብላ ሀገር ሰላም ስትል ለካ ስተተኛ መንገድ ነው እንደሱ። ቅርብ ጊዜ ወደ ቴክኖሎጂ ልምጣ ፓስተር። በአሁኑ ሰዓት ላይ የዓለማችን እጅግ ሲበዛ የቴክኖሎጂው እየረቀቀ ነው የመጣው እና አንዱም ቴክኖሎጂ ወደ መኪና ነው የመጣው። መኪኖች በአሁኑ ሰዓት ላይ ሰልፍ ድራይቨር በቃ እነ ቴስላ ሀገራችን ውስጥም ገብቷል። ወደፊትም እየረቀቀ ነው እየመጣ ያለው እና እንዴት ነው ብቻህን መኪና ውስጥ ቁጭ ብለህ ሰልፍ ድራይቨር የምትፈልግበት ቦታ ላይ የሚያደርስ መኪና ሲመጣ ከዛ ጋር እንዴት ነው ለመዋሃድ? አስፈሪ ነው፣ ከባድ ነው። እኔ ለሶሻል ሚዲያ ነው የማየው። ሶሻል ሚዲያ እኮ ገደል እየከተተን ነው እኮ ሳንዘጋጅ ስለመጣ እኮ። ምን ያህል አውዳሚ እንደሆነ ሳናቅ ጨለማ ውስጥ ቁጭ ብለን እጃችን ላይ ገባ። በ3 ደቂቃ ንግግር አገር እንደምታጠፋ አታውቅም። ፈንጅ ለህፃናት እንደመስጠት ማለት ነው። አሁን የሚያውቁ ሰዎች የሚችሉ ሰዎች ኦኬ፣ ግን አሁን ይሄን ማድረግ የምንችልበት ዝግጁነቱ አለ ወይ? አሁን ራሱ ቀደም ከካሜራ በፊት እንደምናወራው አሁን ምን እየሆነ ነው? አሁን በዚህ እውነት ሰው ያጣራል ወይ? ማጣራት እንችላለን ወይ? ወይስ ለጥላቻ ለመለያየት ለመገዳደል እንነሳበታለን? እፈራዋለሁ እኔ። አሁን ሶሻል ሚዲያው በዚህ 2-3 ዓመት አሁን የመጣው ለውጥ ስታየው፣ አሁን ከወደፊት 10 ዓመት ስታይ አለን ወይ? እንኖራለን ወይ? ይሄን ሰውዬ እኮ ቁጭ አድርጎት ሌላ ነገር ሊያሰራው ይችላል። ቴክኖሎጂው ያጣራል ወይ ሰው? ወይስ ጥሌ ጋር ኮብልስቶን ይዞ ይመጣል? ገባ? አውዳሚ ነው የሚሆነው። ካለ ዝግጅት ስለሆነ እየገባ ያለው እጃችን ላይ በጣም ነው የሚያስፈራው። እኔ እውነት ለመናገር በጣም ነው የምሰጋው። እንዴት ነው የሚሆኑት ልጆቼ ይላሉ። አሁን አትንኩ ሞባይል ታንኩ ምናምን ከሚሉ ሰው ወገን አይደለሁም እኔ። በቃ እንዲያውቁ ነው የምፈልገው። ቴክኖሎጂ እንዲረዱት የሚችሉት ልጆች እንዲይዙ ሞባይል እዩ ያሉትን እንድትመርጣለህ እንጂ አትንኩ ምናምን ብለህ ለይተህ ቁጭ አድርገህ የሆነ እድል ሲያገኙ የሚጠፉ ነው የሚሆኑት። መናበብ አለበት። አሁን እየመጣ ያለውን ቴክኖሎጂ መረዳት አለበት። አሁን እንዳልከው እነ ቴስላ ምናምን ይዘውት የመጡት ደስ ይላል እንኳን፣ ግን ምንድነው እየሆነ ያለው ብትለኝ እኔ አሁን እንደ ብልጽግና እንደ እድገት እንደ ለውጥ ምናምን ብቻ አይደለም ማየው፣ እንደ መውደቅ ነው ማየው፣ እንደ መፍረስም ነው ማየው። ማህበራዊ መስተጋብራችን እየመታው ያለ፣ አብሮነታችን እያጠፋው ያለ፣ አንድነታችን እያጠፋ ያለ፣ ቤተሰብነታችን እያጠፋ ያለ፣ ከሰው ጋር እያለያየን ያለ። ይሄ በረከት አይደለም። ቀስ መጀመሪያ መጣና ፋሚሊያችንን ለያየውና በቁርጥ እንጀራና በሳህን ምግባችንን ለያየብን። አንድ ገበታ ላይ እንቀርብ የነበረን ሰዎች
እድገት ብሎ ዘመናዊነት ብለን እንጀራ እንደ ዳቦ ቆሎ መቁረጥ ጀመርን። እሺ ከዛ ደግሞ በኮንዶሚኒየም ሰበብ ሰፈርና የሰፈር ልጅ ምናምን የሚባለውን አጠፋ ነው። ሁሉ እንደ እርግብ የሆነችው ቦክስ ውስጥ ሰውን ከተት ነው። ቦክስ ውስጥ ሰው ገባ፣ ማህበራዊ ተጋብሩ ጠፋ። ሰው አብሮ በጋራ ይበላ፣ በጋራ ይጠጣ፣ በጋራ ይኖር የነበረ ማህበረሰብ በጣጠስከው። ከዛ ደግሞ አሁን ጭራሽ በሹፍሬ እንኳን እያወራህ የምትሄድበትን ነገር እያላቀቅከው ነው። እኔ ያወራች ራሱ የምትሄድ እሱን እኮ ነው እያጫወተ እያወራ በምትፈልገው ሙድ ያጫውታል። አሁን ኦርጋኒክ አይደለም ይሄ፣ እንግዲህ ጤነኛው አይደለም። ይሄ እንግዲህ ሰው ማህበራዊ ፍጡር ነው። እሺ ሰው ከሰው ጋር ነው እንዲኖር እግዚአብሔር የፈጠረው። እንደ አንድ መንፈሳዊ ሰው ከሰው ጋር ነው እንዲኖር እግዚአብሔር ይፈልገው። ሰው ከሰው ጋር ነው የሚኖረው። ሰው ብቻውን ይሆን ዘንድ መልካም አይደለም እኮ አለ እግዚአብሔር ፈጣሪው። ብቻውን ይሆን ዘንድ መልካም ነው እያለኝ እኮ ነው ቴክኖሎጂ መጥቶ ብቻህን ነው መኖር ያለብህ እያለ ነው። ባይብል እንደዚህ አይደለም፣ ብቻውን ይሆን ዘንድ መልካም አይደለም ማለት። መልካም አይደለም ካለ እግዚአብሔር መልካም አይደለም በቃ ገባ። ለዚህ ነው ሰው ብቻውን መሆን የለበትም። ብቻውን ሲሆን ለዲፕሬሽን፣ ብቻውን ሲሆን ለራሱ ሱሳይ ለማድረግ፣ ብቻውን ሲሆን ለብቸኝነት። ሰው ማህበራዊ ፍጡር ነው ብራዘር። ሰው ከቆርቆሮ ጋር፣ ሰው ከአሻንጉሊት ጋር፣ ሰው ከቴክኖሎጂ ጋር ብቻ አይደለም። እስቲ ቼክ አድርግ አሁን ምን እየተፈጠረ ነው ዓለማችን ላይ ምን እየተሆነ ነው? በቃ ሰውን ከሰውነት ውስጥ እኮ እየወጣ ነው ያለው። ሰው ከሰው ጋር እየተለያየ ነው ያለው። ሰው ተለይቶ ከሌለ ነገር ጋር ነው እየተገናኘ ያለው እና በጣም ጥንቃቄ የሚፈልግ አጠቃቀማችንን በአግባብ በስርዓት ይዘነው ካልሄድን ነገ ከሚስት ይለይሃል እኮ። ሚስት ምን ታደርጋለች? ሚስት እኮ ይሰራልሃል። አሁን እየመጣ ያለው እኮ እሱ ነው እኮ። ሚስት ይሰራልሃል አንተ እንደፈለግክ የምታረጋት ሚስት። በቅርብ ጊዜ ሮቦት በየቤቱ ይገባል አላሉም ጠቅላይ ሚኒስትር? አልሰማቸው? በቃ እነ ደጅ ጥኑ ምናምን ስራ የላቸውም ማለት ነው። አየህ ወዴት እየሄድን እንደሆነ ማለት ነው። ዝግጁ ነን ወይ? የመጣን ነገር ሁሉ እያጠለልን እያጠራን እንሰማለን ወይ? ወደ ቤት የምናስገባውን የምንቀበለውን ማጥለያ ያለን ወይ? የለንም። የሆነ አንተ ሰማህ እንዴ እያለን ነው ተቀባብለን የምንሄደው። ይሄ ነገር እውነት ነው ውሸት ነው ብሎ የሚያጣራ ሰው አለ? ይሄ ነገር እውነት ሰው ነው ቴክኖሎጂ እንትን ነው ብሎ የሚያጣራ ሰው እኮ የለም። የሰማውን የሚያምን ነው። ገና ዝግጅቱም የለንም። ገባን? አሁን እኔ ከባድ ነው እየመጣ ያለውን ነገር ማኔጅ እናደርገዋለን አይመስለኝም። በቀላሉ ፍን የምንደረግበት እድል ነው እየተፈጠረ ያለውና በቀረችን ትንሽዬ ጊዜ ነቃ ብንልና ብንመለስ ሰው ከሰው ጋር ቢቆም የሚመጡትንም ነገሮች በአግባብ ለጥቅም ብናውላቸው ቢመጡትን ነገሮችም ለአብሮነታችን አብሮ ለመኖር በአንድነት ለመቀጠል ትልቅ ትንሹን ትንሽ ትልቁን አክብሮ ተያይዞ ለመሄድ እንደ ህብረተሰብ አንድ ላይ የሚያደርገን ከሆነ ሰየው። የሚያለያየን ነገርን ግን ኖ ማለት አለብን። ሰው እንዳትቀበል፣ ሰው እንድትጥል፣ ከዛ ቴክኖሎጂ እንድትመርጥ ካደረገ በቃ ተሸጉዳል፣ ተበልተሃል፣ ቁማሩ ተበልተሃል። የተፈለገው እሱ ነው። መጀመሪያም ሰውና እግዚአብሔርን ማለያየት ነው ጂኒ የፈለገው። አሁንም ሰውና እግዚአብሔርን ማለያየት ነው የሚፈልገው። ሴጣን ሐሳቡን አይቀየርም። በነገራችን ላይ ሴጣን እኮ ደንቆሮ ነው። ሁሉ ጊዜ የሚለወጥ ነገር አይደለም። ሐሳቡንም አይቀየርም፣ ድርጊቱንም አይቀየርም። ቀሽም ነው። የሥራው ልምድን የጨመረው አይበዛም፣ አይባዛም፣ አይወልድም፣ አይወለድም። ሴጣን ነው በቃ። ስለዚህ የሚመጣበት መንገድ ስለማይታወቅ የሚመጡትን ነገሮች ሁሉ እሱ እንዳይጠቀምባቸው ጥንቃቄ ማድረግ እንዳለብን ይሰማኛል። ምቾት የሚሰጥሽ እኔ ረጋ ያለ ነው። አንተ ተቀምጠህ እሱ እያሽከረከረ እንደው ምን አይነት ሹፌር ነው ምቾት የሚሰጥ? እኔ ያው ምቾት የሚሰጠኝ በቃ መኪና ሲይዝ መኪናውን ኮንትሮል የሚያደርግ መኪና ይዞ ሌላ ነገር ምናምን እችላለሁ ብሎ በጣም የሚያበረሰው ምናምን ይጨንቀኛል። እኔ አልችልም። ይሄ በቃ በእግረኛ ላይ ምናምን ይወጣ ድብድብ የሚያደርግ ሰው በጣም እዚህ ጋር ወርደኝ ነው የምልህ። አልችልም። እንደዚህ አይነት ሹፌር እኔ ምቾት አይሰጠኝ። የሚያበር ዝም ብሎ የሚያበር ያልሰራውን ነገር እንዴት ሰው ያበራል? ዝም ብለህ ያልተሰራ ነገር መብረር ስለቻለ መኪናው መሄድ ስለቻለ እኮ ዝም ብለህ አትነዳውም። የት ጋር መቼ ምን እንደሚገባብህ አታውቅም። ውሻ ሊገባብህ ይችላል፣ ድመት ሊገባ በቃ አንኮንሽስ ነው ሆነህ ነው እንትን የምታደርገው። ልትቆጣጠር ስትፈልግ የምታመጣው ዳሜጅ ብዙ ነው የሚሆነው። ለውሻ ብሎ እኔ እግሩ የተቆረጠ ሰው አውቃለሁ። ውሻ ለማዳን ብሎ ማለት ነው። እግሩ ቀለበት መንገድ ድንጋይ ላይ ተገጭቶ ማለት ሰው አየህ ምን ጋር ምን ሀብ እንደሚያደርግ ስለማይታወቅ በጥንቃቄ የምንችለውን የሚያክል መጠንቀቅ ጥሩ ነው።
ፓስተር ቸሬ በጣም ከልብ ነው የማመሰግነው። በአድማጭ ቤተሰቦቻችን ስም አሃዱ 94.3 አውቶሞቲቭ ጆርናል እንግዳችን ስለሆንክ ከአሽከርካሪ ጋር ከእግረኞች ጋር ስለ ቴክኒክ፣ ስለ ቴክኖሎጂ፣ ስለ ምርጫዊ እድላችንም ራሱ በደንብ አድርገህ ነው ያጫወትከንና በስተመጨረሻ ግን በተለይ ከአሽከርካሪዎች ጋር ማስተላለፍ የሚገባ ይሄ ነገር ማወቅ አለባቸው የምትለው መልእክት ካለ ከዛ በፊት ግን አንድ ዘማሪ የተጋጨበትን ምክንያት 7545 የሚባል የአሃዱ 94.3 ሬዲዮን የሐሳብ መስጫ ሳጥናለች እየነዳውም ያለ ዜማ መጣብኝ እና ዜማውን በቃ ማዜም ጀመርኩኝ። ኋላ ግን ራሴን ያገኘሁት ተጋጭቼ ነው እና ስሙን መጥቀስ አልፈለገም፣ ግን ሀሳቡ ይሄ ነውና እንደዚህ አይነት ነገሮች የሚገጥማቸው ሰዎች ካሉ እሱም አያይዘህ መልእክቱን ንገረንና ምን ላይ ፓስተር? እሺ ናይ ዜማም ቢመጣ ዜማ መስራት ነው። አሁን አይን መጨፈን የለብም መኪና ስለሄደ አንዳንድ ጊዜ እኮ ጂኒ ታውቃለህ ጨፍን ይልሃል። መኪና እየነዳ ጨፍን ይልሃል እኮ የሆነ ጂኒ እኮ ነው። እዛ ጋር ጥንቃቄ ማድረግ ጥሩ ነው። ያው አደጋ እንዳልኩ ነው ፈልገው ብቻ ሳይሆን ድንገት ሊከሰት የሚችል ነው እንዳልኩት በጣም ብዙ የሚጎደፍሩም ሰዎች ስላሉ ማለት ነው። ስለዚህ እንደዚህ አይነት ነገር ላይ ምንም ጥያቄ የለውም። ቆም ማለት እኮ ቆም ብሎ አይዞ ቀርቶ ምናምን መሄድ ነው አለቀ። መኪና ውስጥ መሄድ ነገር ላይ እየተሽከረከረ ያለ ነገር ላይ የሆነ ማሽን ውስጥ ከገባም በኋላ የሆነ ነገር ለመሆን ማሰብ ጅልነት ነው። እንደሱ መደረግ የለበትም። በተቻለ መጠን ከዛ ኢሞሽናሊ መሆንም የለብንም። ተጠንቅቀን መንዳት ማስነዳ እንቅልፍ ካለ የስሜት ችግር ካለ መዘበራረቅ ካለ ዳር ይዞ ቆሞ መተንፈስ፣ ውሃ መጠጣት፣ ንፋስ ተቀብሎ መንዳት። እኔ መክረው እንደሱ ነው። ይሄንን አሽከርካሪዎች ይሄን ቢያደርጉ በተሽከርካሪዎች ዙሪያ ደግሞ ያገባናል ብለው ትራፊኩ ምልክቶቹ ምናምን አሁን በጣም ቅር የሚለኝን ጥልዬ ከፈቀድክልኝ አሁን በሃይዌይ ላይ መተህ ሃይዌይ መተህ እንግዲህ 120 ነርተህ 80 ነርተህ መተህ ልክ ስትገባ ትንሽ እንደሄድክ 30 የሚለው ምን ማለት ነው? ምርጥ አስፋልት ላይ ከበዛ ጋር ካሜራ ይዞ ተደብቆ ቁጭ ብሎ ስራ መፍጠር በሰው ላይ የሰውን ኢሞሽን በጣም ይጎዳ ይመስለኛል። አንደኛ እንትንም አይደለም ይሄ ፍርት ነው ማለት ደስ አይልም። ቁማር ነው ይመስለው ደስ ሀገር አይመስለኝም። እንደዚህ ሲሆን አንዳንድ ነገር ሳይ በጣም ቅር ይለኛል። እንደው ለአድማጭ ቤተሰቦቻችን ግልጽ ለማድረግ በጣም በ80 በስፒድ እየመጣ ያለ ሳይቀዘቅዝ ነው 30 ላይ በቃ መጣ አይደለም ከጨረስክ አይደል ሃይዌይ ወጣ። ከወጣ በኋላ አሪፍ አስፋልት ነው ያለው። የተሰራው መንገዱን እንዲነዳበት ነው አይደል? አደጋ ለመቀነስም ቢሆን አይሆንም ነው ማለት። አሁን እዛ ላይ 30 እና 40 የምታረግበት መንገድ አይደለም ነው። 30 40 መንደር ውስጥ ቢሆን ሰፈር ውስጥ ሰው የሚበዛበት መኖሪያ አካባቢ ቢሆን ልጆች ትምህርት ቤት የሚንቀሳቀሱበት ቢሆን ሆስፒታል አካባቢ ቢሆን ገባ ሰዎች በጥንቃቄ ማሽከርከር አለ። በ30 ቢሆን ችግር የለውም። ግን ከሃይዌይ ወጥተ ሌላ እኮ ሃይዌይ ነው እኮ የተሰራው አስፋልት በጣም የሚያማምሩ ናቸው አይደለም? መውጫዎቹ ላይ ያሉት መንገዶች ላይ 30 40 ይላል አሉ። አንዳንድ አካባቢ እነሱ ራሳቸው አደጋ ይፈጥሩ። ትምህርት ቤት የለም መኖሪያ ነገር ማለት ሆስፒታል የሚሄድበት በረሃ የወሰን ባዶ ነገር ላይ ቁጭ ላይ ደግሞ የሆነ ጽድ ስር ቁጭ ያለ የሆነ ካሜራ ያዘ ሰውዬ ከዛ እንዲህ ያለ ሰዎችን ሲሸነሽን ስታይ ደስ አይልም። ይሄ ምንድነው ይመስለኝ እኔ ራሱን የቻለ ዘረፋ ነው ይመስለኝ። ሰው ዝም ብሎ ገንዘብ ለመንጠቅ የሚደረግ ሴራ ነው ይመስለኝ። በቃ የሆነ ሰው መንግስት ላይ ሰው ሀገር ላይ እንዲደበር እንዲከፋ የሚያደርገው ይመስለኛል። ገባ ሰው አይሆንም። በቃ እንደዚህ አይነት ቦታ ላይ ታሳቢ ማድረግ መንገዱ ንጹህ መንገድ ነው የተሰራበት መንገድ ነው። አደጋ የሚፈጥሩበት ቦታዎች ላይ በቃ ጥንቃቄ ማድረግ ስፒድ ብሬክ ማድረግ ምናምን ጥሩ ነው የተወሰነ። ግን እንደዚህ የሚያምር አስፋልት ላይ 30 ብለህ ውጭ ትላለህ እንዴ? ሰፈር ታረጋዋለህ እንዴ? መንደር ነው ህፃናት ያሉበት ቦታ ነው። እንደዚህ ሲሆን ግን ሃይዌይ ወጥተህ እንደዚህ ጥልል ያለ የሚያምር አስፋልት ላይ ትንሽ አልገባኝም ወይኔ። እና ማስረዳት የሚችሉ ሰዎች ካሉ ቢያስረዱን ጥሩ ነው ብዬ ነው የማስበው። የሌላ አስተያየት ነው። በዛው ላይ እግረኞችም ደግሞ መዝጋችን ላይ ስላለ ለእግረኞችም ያለ መልእክት እግረኞች ያው እንግዲህ እኔ አሁን አምቦ ላይ ያየሁት በጣም የደነቀኝ ነገር ሰዎች እየሄዱ በስነ ስርዓት ቀኛቸውን ይዘው ግራቸውን ይዘው ሲንቀሳቀሱ መኪና በጣም ነው ደስ የሚለኝ። ጀርባቸውን ለመኪና ሰጥተው ባይሄዱ መኪናን ማየት እንዲችሉ ከፊታቸውን የሚመጣ መኪና በቃ እግረኛ እኮ መሄድ ያለበት የሚመጣ መኪናን ከፊቱ አድርጎ እግረኛ ሲሄድ መሄድ ያለበት። የሚመጣን መኪና ከኋላ አድርጎ መሄድ የለበትም። ሌላ ትርፍ ህይወት አላችሁ እንዴ? ሁላችንም እኮ እግረኛ ሆነን የኖርን ከኋላ ምን እንደሚመጣ እኮ አናውቅም።
ፊት ለፊት አድርገው ነው መሄድ ያለባቸው። እግረኛ የሚሄድበት መንገድ መኪናን ከፊቱ አድርጎ ነው የሚመጣ መኪና እያየ ነው መሄድ ያለበት። መኪና ከኋላው እየመጣ በዛ ላይ ተቃቅፎ 6 ሆኖ አስፋልት ላይ መሄድ ምን ማለት ነው? ትርፍ ህይወት አላቸው ወይ? ስለዚህ ማንኛውም እግረኛ ሲንቀሳቀሱ ሁሉ ጊዜ ከፊት ለፊታቸው መኪና ማድረግ አለባቸው። የሚመጣ መኪና ከፊታቸው እያዩት ነው። በእግር ይሄዳለው ብሎ ሲያስቡ ከፊት ለፊታቸው ማድረግ አለባቸው። የሚመጣን መኪና ከኋላቸው አድርገው መሄድ የለባቸው። ከኋላቸው አድርገው የሚንቀሳቀሱ ሰዎች ለአደጋ ይጋለጣሉ። በጣም ጥንቃቄ ማድረግ አለባቸው። ይሄ አሁን በየቦታው ሊሰጥ የሚገባው ትምህርት ነው። አሁን አምቦ ላይ ይሄን አየሁኝ። ሰው ጥንቅቅ ብሎ ነው የሚሄደው። ገረመኝ በጣም። እንዴ ምን አድርገዋቸው ነው እንደዚህ ሰዎች በስትሬት እንደዚህ የሚሄዱት ብዬ ገረመኝ በጣም። በፍጹም ፊት ለፊት ነው መኪና እያዩ እየተያየ ነው የምትሄደው። ሲመጣም ታየዋለህ። ዞር ለማለት እድል አለ። ምን አይነት ሹፌር ውስጥ እንዳለ እና ቅምድም እንዳልከው የመረቀነ ሊኖር ይችላል፣ የተናደደ ሊኖር ይችላል፣ ስትሮክ የመታው ሰውዬ መኪና ውስጥ ሊኖር ይችላል። ድንገት እየነዳ ምን ሀፕን እንዳያረጋ አታውቅም። ገባ? የተሽከርካሪውን ያሽከርካሪውን ብቻ እንትን መጠበቅ ሳይሆን የኛንም ድርሻ ለመወጣት እንድንችል ያደርገናል። እንትንን መቀነስ አደጋ መቀነስ እንችላለን። እውነት ለመናገር የምናየው ከሆነ እግር የምንሄድበት ከሆነ እግረኛ መንገድ ያለበትን እግረኛ መንገዳችንን ጠብቀን፣ እግረኛ መንገድ የሌለበትና መጣቦች ደግሞ ካሉ ፊት ለፊት እያየ ነው ዞር ለማለትም እንዲመቸን እንደሱ ቢያደርጉ በጣም ደስ ይለኛል። ቤተክርስቲያን ለትራፊክ አደጋ ለመከላከል ያላት አስተምሮ ያላት አስተዋጽኦ እንደው የተያዘ ምክር ካለ በዚህ አጋጣሚ ለትራፊክ ብቻ ለይተን የምንሰራው ነገር የለም። እውነት ለመናገር ጥልዬ ቤተክርስቲያን ሰው ነው የምታመርተው። ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ከቴክኖሎጂ ጋር፣ ሰው በማህበረሰብ ውስጥ እንዴት ይኖር፣ ሰው ከስራው ጋር፣ ሰው ከትዳሩ ጋር እንዴት መኖር እንዳለበት፣ ሰው ከራሱ እምነት ካልሆነ ሰው ጋር ጤነኛ ሆኖ እንዲኖር እኔ በማገለግልባት ቤተክርስቲያን የምንሰጠው ይሄንን ነው። የማይነካ ይሹ የለም። ዜብራ ላይ ቆመ ለምን እንደምታወራው ብዬ እናገራለሁ። ዜብራ እኮ ግቢ አይደለም፣ ቶሎ ተሻገርበት እንጂ አትቁም ዜብራ ላይ። ዜብራን ሰፈር የምታስመስለው ለምንድን ነው ብዬ እንደው በቀልድም እነግራለሁ። ባገኘዋት ክፍተት ማለት ነው። ስለማይ አንዳንድ ሰዎች ማለት ነው እግዚአብሔር ይጠብቀኛል አይነት ስታፍ ማለት ነው። አይጠብቅሽም ቶሎ ተሻገሪ ነው የምለው እኔ። ገባ? ሰው እግረኛ ቴንኪው በሉና ላጥ በሉ፣ ቅብርር አትበሉ። መኪና እየተሻገራችሁ ከሆነ ቶሎ ፍጥን ብላችሁ ለማለፍ ሞክሩ። አንዳንድ ሰው አይታ በቃ ሲሪየስ ሆኖ ምናምን ግቢ ውስጥ ነው ወክ ምናምን ሲያደርግ ምናምን ዞሮ ምናምን ሊሰድብህም ይፈልጋል፣ ይተደብረዋለህ ምናምን። ይሄ ትክክል አይደለም። ስለዚህ መኪና የሚሽከረከርበት ቦታ ላይ መኪና የሚሄድበት ቦታ ላይ እግረኞች ስትሻገሩ ላጥ ብላችሁ፣ እንደገናም ደግሞ መኪና መብራት ከተለቀቀ በኋላ ዜብራም ቢሆን አትሄዱ። የሚያድናችሁ የለም። ለመኪናውም ፈቅዶለታል፣ አረንጓዴ አብርቶለታል። እናንተ በቀይ ስትያዙ ወይም ደግሞ አሁን በጎ አድራጎት የሚሰሩ ሰዎች ሲያስቆሟችሁ ቆሙ። መኪና የተለቀቀ መኪና ጋር መሄድ ትክክል አይደለም። ሰውየው ሊገጫችሁ ባይፈልግ እንኳን መኪናው ይገጫችኋል፣ እምቢ ሊለው ይችላል። ገባ? አስተውለን እንንቀሳቀስና በትምህርቶች ውስጥ ሰው ከሁሉም ነገር ጋር ተጠንቅቆ እንዲኖር ከሞባይሉ ጋር፣ ከተሽከርካሪ ጋር፣ ከትምህርቱ ጋር፣ ከስራው ጋር፣ ከትዳሩ ጋር፣ ከጎረቤቱ ጋር፣ ሌሎች እምነቶች ጋር በሰላም ወጥቶ እንዲገባ ቢቻላችሁ በእናንተ በኩል ከሁሉ ጋር በሰላም ኖሩ ስለሚል ሰዎች በሰላም የሚኖሩበትን ዕውቀት እንዲያገኙ ያለንን ሁሉ ሳንሰስት እንሰጣለን። አሁን ደግሞ ቴክኖሎጂ መጥቷል። በቪዲዮም እየወጣ ያው ከኮሮና በኋላ እኔ ወደ ሚዲያ መጣው እምችላትን እኔም እየወረወርኩኝ ነው። ክቡራን ቤተሰቦቻችን በአሃዱ 94.3 ሬዲዮ እና ቴሌቪዥን በአውቶሞቲቭ ጆርናል ዝግጅታችን ላይ የዛሬው እንግዳችን እንግዲህ ፓስተር ቸሬ ነበረ። ከሱ ጋር የነበረን ቆይታ በዚሁ ተጠናቋል። ለነበረን ቆይታ በእናንተ በአድማጭ ቤተሰቦቻችን ስም ከልብ እያመሰገንኩኝ በቀጣይ እንግዲህ እንደዚሁ ደግሞ ሬዲዮ ላይ አንዳንድ ጉዳዮች ሲገጥሙን እንደውላለን። ፓስተር ቸሬ በጣም በርካታ አድማጮቻችን ናቸው እንግዲህ ፓስተር ቸሬን እና ድራይቨርን ከጋብቻ ትምህርት ጋር አገናኝቶ መልእክቱን ያስተላልፍ የሚል መልእክት ስለመጣ ነው እኛም ወደ አንተ ደወልን። አንተም ደግሞ ፍቃደኛ ሆነ ድሉ ስለሰጠን ከልብ አመሰግናለሁ። እኔም አመሰግናለሁ ጥልዬ።